የነገረችው በማምላክ ነግረዋለች ማለት ነው። በአምላክን ምንድን ያለችው ማታ የሆነ ነገር ማድረግ የፈለጉት ነገር አለ፣ እሱን ሄደክ ነገሮቹን ሁላ ማወቅ አለብክ በማለት እንግዲህ ነግሯታል ማለት ነው። እሱም ጋሻው አለሚ ምን ለማድረግ ፈልገህ ነው? አንቺስ ሄርሜላ የምትባይ ምን ልታረጊ ፈልገሽ ይሆን? ብቻ ማታ መሽቶ ሁሉ ነገሩ ማየት ፈልጋለሁ ብሏል ማለት ነው። እንግዲህ ቤተሰቦቼ እነኚህ ሰዎች በስተመጨረሻ ወዴት እየሄዱ ነው ማለት አስባችሁታል? ያቺ ክፉ ሚስቱ ብትሰማው ምን የምታደርገው ይመስላችኋል? እኔ ግን እንደኔ ሀሳብ የሆነ ነገር የምታደርገው ነገር ነው የሚመስለኝ ካገኘች ማለት ነው። እንደዛ አሽቃባጭና አሽቋላጭ ሆና ስትገኝ ባሏ ደግሞ እንደዚህ አይነት ዝርክርክ ሲሆንባት ምን እንደሚፈጠር ራሳችሁ አስባችሁ ድረሱበት ማለት ነው። እንግዲህ አቶ አለሜ የአንድ ፍሬ ልጅ ገላ ቅፌ ካልተኛው እያለ ይገኛል ማለት ነው። ህብስትም እንግዲህ ጠበቃው መጥቶ አስፈርሟታል ማለት ነው። ቤት ውስጥ መጥቶ አስፈርሟታል ማለት ነው። ምክንያቱም የፈረመችበት ምክንያት ደግሞ ምን ለማድረግም እንደሆነ ምንም ነገር ያወቀችው ያልከኝ ነገር ነው አይደለ እንዴ ስትለው ዝም በይ ምንም ማለት ምንም እንድትይ አልፈልግም አርጊ ያልኩሽን ብቻ አድርጊ ብሎ ነው ያላት ማለት ነው። በእርግጥ ያው እነሱ ለእሷ ክፋት የሚሰጥ ነገር በፍጹም አያደርጉም። ለእሷ የሚጠቅም ነገር ብቻ ነው የሚያደርጉት በእርግጠኝነት ማለት ነው። እስኪ ምን ለማድረግ ፈልገው ነው እውነት እንዴት ያደርጋሉ የሚለው ነገር ከባድ ነው በእርግጠኝነት። እንግዲህ እዚህ ቤት ውስጥ ያ ስለ እንትኑ ስለ ድርጅቱ በእርግጠኝነት ያሰቡት ነገር አለ። በማምላክና እንደዚሁም ደግሞ ጓደኛው ከባድ ነገር ያሰቡት ነገር አለ ማለት ነው። በአሁን ሰዓት አቶ አለሚ ሁሉ ነገር ተሳካልኝ ብሎ እሱ በደስታ ውስጥ ይገኛል ማለት ነው። እነሱ ያሰቡበትን እና ያቀዱበትን ምንም ነገር አያውቅም ማለት ነው ለጊዜው ማለት ነው። እንግዲህ ቤተሰቦቼ እችም ልጅቷም እንግዲህ ገንዘብ ከሰጧት ሁሉን ነገር እንደምታደርግ እንግዲህ በመጀመሪያ በጠዋት ነበረ ቤት ውስጥ የመጣችው ማለት ነው። አቶ አለሜ እሷን ሳገኛት በጣም ነበረ ደስ ያላት። ልጄ እንኳን መጣሽ፣ በዚህን ሰዓት እንዳንቺ አይነት ሴት በመምጣቱ በጣም ደስ ብሎኛል በማለት እንግዲህ ቀጥታ ወደ ክላሱ ነበር ያስገባት ማለት ነው። እሱ ደግሞ እንዲህ ምን እያደረጋችሁ ነው ለምንድን ነው ስትለው ማንም ሰው እኮ የለም እሷም የለችም እኔ እና አንቺ ቆንጆ ጊዜ እናሳልፋለን በማለት እንግዲህ ወደ ክላሱ ሲወስዳት እሷ በፍጹም አሁን አይሆንም፣ አሁን ብዙ ሰው ላይን ይችላል፣ ግን ደግሞ ማታ መተን እኔ እናንተ ቆንጆ ሌሊት አብረን እናሳልፋለን በማለት እንግዲህ ነግረዋለች ማለት ነው። እሷን ደግሞ እሺ ያቺ ሌሊት እንዴት አርጋ ትነጋልኛለች? እንዴት አርጋስ ነው እቺ ሌሊት የምትመጣልኝ? በማለት እንግዲህ በማሽቆላለጥ ያችን ሰዓት እየጠበቀ ይገኛል ማለት ነው። በጣም ነው የሚገርመው እንደዚህ አይነት ሰዎች ማለት ነው። እኔ እውነቴን ነው የምላችሁ እንደዚህ አይነት ሽማግሌ ማለት ነው። እና በነገራችን ላይ ታፈሱ ሁሉም ቤት ጀርባ ላይ ሆና ነገሮችን ሁላ እየሰማችና እያጣራች ትገኛለች ማለት ነው። በዚህ አጋጣሚ ሁሉን ነገር እየሰማች ትገኛለች ማለት ነው። እንግዲህ ሄርሜላም አቶ አለሜ ጋር ሄዳ ስመጣ ቀጥታ ሄደችው በማምላክ ክላስ ነበር ሄደችው ማለት ነው። አንተ እስካሁን ድረስ ምን ትተኛለህ? እንዴት ሰው ልጅ በቀን ይተኛል? እያለች እየተሳለቀችበት ነበረ ማለት ነው። እሱ ደግሞ እንግዲህ እንቅ ነበር ያደረጋት ማለት ነው። ምን ነው የሰጠውሽ ብር አለቀብሽ እንዲህ ምን ፈልገሽ ነው በማለት እየጠየቃት ነው። ብርሽ አለቀ እንዴ? የሰጠውሽ ገንዘብ ስላለቀ ነው እንዴ ተመልሰሽ ወደ እኔ የመጣሽው? አንቺ ግን ምን አይነት ሰው ነሽ? በማለት እንግዲህ በጣም እየተናደደ አንገቷን እንቅ አድርጎ ነበረ ማለት ነው። እባክህ እንድትገለኝ አልፈልግም፣ እንዳትነካኝ፣ እንዳትገለኝ እያለችው እየተማጸነችው ነበረ ማለት ነው። ከዚህ በላይ የማታርፊ ከሆነ ከዚህ በላይ ብዙ ነገር ሊከተልሽ ይችላል። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ በማለት እንግዲህ እየተናገራት ይገኛል ማለት ነው። በጣም ከምታስበው በለጠ በጣም ነው የተናደደባት ማለት ነው። ምክንያቱም የተናደደባት ምክንያት ብሩን እንደዛ እያስፈራራችሁ ያንን ነገር ስትጠቀምበት በጣም ከባድ ነው ጋይስ፣ ከምታስበው በለጠ ማለት ነው። እና ከአሁን ወዲህ በአጠገቤ እንዳትደርሺ ብሎ እንትን ሰጥቷታል ማለት ነው። ማስጠንቀቂያ ሰጥቷታል ማለት ነው። እሷ ግን የምታርፍ ሴት አትመስለኝም ልጅቷ። በጣም ከባድ እና የምታርፍ አይደለችም እርግጠኝነት ሆኜ ስነግራችሁ ማለት ነው። ምክንያቱም ተፈሷ የተጣላች ናት።
ልጅቷ ጥቅምና ጥቅም ብቻ ነው የሚያሳስባት፣ ስለ ብር ነው እንጂ ምንም ነገር ስለሌላ ነገር የሚያሳስባት ሴት አይደለችም ማለት ነው። በዛን የተነሳ እንግዲህ ምን እንደሚፈጠር ቤተሰቦቼ ከባድ ነው ማለት ነው። እንግዲህ የወይዘሮ አለምዬ ሚስት ስመጣ ምን እንደሚፈጠር አስቡት ጋይስዬ፣ በጣም ከባድ ነው። አለምዬ ብላ ለእሷ ክፋት ክፉ ነገር እየሰራችለት እንግዲህ እንደዚህ ስታደርግለት እሱ ደግሞ ይሄንን ነገር እሷ ደግሞ ይሄን ነገር ስትሰማ ምን አይነት ስሜት እንደሚሰማት እንግዲህ በጣም ከባድ ነው። ሁለተኛ ነገር ደግሞ ቤተሰቦቼ ምንድን ነው ታፈሱ ብቻዋን ሆና ስታወራ በሳቅ ነበር የሞትኩት ማለት ነው። በሳቅ ሊከመሩባት ምን አይነት ነው እዚህ ቤት ውስጥ ምንድን ነው? ሄርሜላ ደግሞ እንግዲህ ስትወጣ በር ላይ ስታገኛት ቋንች ልጅ ምንድን ነው እንደ እንትን ነው እንዴ ቤት ውስጥ የኮፒ አድርገው የበተኑሽ አለቻት። እዚህም ነበርሽ እዛም ነበርሽ ያለቻት ሁለት ቦታ እና ኮፒ አድርገው ነው እንደ የበተኑሽ ምናምን አትላትም። በሳቅ ነበረ ሙትት ያልኩት ማለት ነው። በሳቅ ማርያምን ታስቃል። ያስቡ በኮፒ ነው የበተኑሽ ስትባሉ ማለት ነው። እና በሳቅ ነበረ ስሞት የነበረው ማለት ነው። እና እሷም አንቺ እያለቻት በጣም ነበር የተናደደሽባት ማለት ነው። ምን አይነት ሰው ነሽ? ምን አይነት ልጅ ነሽ? ምን አይነት ሰው ነሽ ግን እያለቻት ነበረ ማለት ነው። እና ምን ሆንኩ እያለቻት ደግሞ እያላገጠችባት ነበረ ማለት ነው። ቤተሰቦቼ ለማንኛውም ውዶቼ በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ። ዛሬ በችኮላ የተሰራ ቪዲዮ ነው፣ በችኮላ ማርያምን ማለት ነው። እና እኔ አላቅም በጣም ቸኩዬ ነው ገባችሁ። በጣም ስራ ላይ ነበርኩኝን እና ማለት ነው። በዛ ቢዚ ሆኜ ነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ